ሁለታችንም የ12ኛ ክፍል መውጫ ፈተናን አለፈን። ኢክራም የገቢውን ከፍተኛ ውጤት አመጣች። ያኔ ኢክራም አኮራችኝ። አንተስ ወደክ? ኧረ አንተ ጀለስ ግን እንደ ቅጥረትህ አይደለህም። አይተዋል እንዴት በአንዴ ከፍ እንዳደረጋት። በንጋታው አብረን ውለን ቤቷ ሸኘኋትና ቻው በቃ ብያ ተቃቅፈን ከገባሽ በኋላ ትንሽ ሄድ እንዳልኩ ቴክስት ገባልኝ። ስልኬን ከፍቼ አየሁት። እዩዬ አፈቅርሃለሁ ይላል። ኢክራም ነበረች። ልቤን የሆነ ስሜት ሲወጋኝ ተሰማኝ። እስካሁን አልተፋቀራችሁ? ሳቅ ዘለል። ወደ ቤታቸው ተመልሼ አንኳኳሁ። ኢክራም ከፈተችልኝ። ኢኩዬ እኔም አፈቅርሻለሁ ብዬ ጨመቄ አቀፍኳት። አቤት! በደስታ ለቀሰች። ይሄ በቃ 12 ዓመት ተጠናንተው በደስታ አሳለፍን። ምድር ላይ ከቆየሁባቸው ዓመታት በላይ እነዚህ 2 ወራት ለኔ ትልቅ ጣዕም ነበራቸው። የሆነ ቀን እዩዬ በእስልምና እኮ ጓደኛ ወይም ፍቅረኛ ሆኖ መቆየት አይፈቀድም፣ ሁለታችንም ለቤተሰቦቻችን እንንገርና እንካሰርልኝ አለችኝ። እሺ አሁን ነው እንግዲህ ቤተሰብ ይሄን ጉድ ሲሰማ ለአባቴ ላገባ እንደሆነ ነገርኩት። እንዴ ሳላያት ሳልተዋወቃት እንዲሁ ብድግ ብሎ ላገባ ነው አለ እንዴ አለኝ። ታውቃታለህ እኮ አባ፣ ኢክራም እኮ ናት። ኢክራም ናታ፣ ያቺ አብሮ አደጌ ልጅ። እንዴ እሷ ታዲያ ሙስሊም አይደለችም እንዴ? ደነገጠ። ተውና ታዲያ እሷን እንጂ ሃይማኖቷን አላገባ ምን ችግር አለው? አባቴ ትንሽ ደቂቃ ዝም አለና ስሜታዊ አትሁን ልጄ ብሎ ተነስቶ ሄደ። እኔ ከዚህ ድራማ የአባቱን ትዕግስት ፈላይ ያለ ራሱ እኮ አንተ አልኮረኮሙም። እንደ የኔ አባት ቢሆን ተገናኘን። አባቴ ያለኝን ነገር ነገርኳትና የሷ ቤተሰቦች ምን እንዳሉ ጠየቅኳት። እንዳልፈቀዱላት ነገረችኝ። ጉንጬን በሁለት እጆቿ ይዛ አይናኔን እያየች እዩዬ ወይዬ ኢኩ ሁለታችንም ልጅነትና ፍቅር አይናችንን ጋርዶን ማንጨረሰው ነገር ውስጥ ነው የገባ ነው። እንዴት ኢኩ? ቆይ አሁን ተጋባን እንበል፣ አንተ ክርስቲያን እኔ ሙስሊም፣ የምንወልደው ልጅ ምን ሊሆን ነው? ወደ ክርስትና ከመጣ እስልምናን ባለመቀበሉ የኔ ልብ ይሰበራል። ወደ እስልምናም ከመጣ ደግሞ ያንተ ልብ ይሰበራል። ሁለታችንም ላይ አይፈረድም። እኔም አንተም በራሳችን እውነት ትክክል ነን እና አንቺ ወደ እኔ ወይም ደግሞ እኔ ወደ አንቺ መምጣት አንችልም። ደግሞ የተለያየ እምነት ሆኖ መጋባት በእኔና አንቺ ነው የተጀመረው እንዴ? እንደዚያ ሆነም እዩ ብላ አንገቴ ስር ገብታ ለቀሰች። የቴዲ አፍሮ ዘፈን ነው አሁን እዚህ ጋር ሼህ መንደፈር ብለህ ታስገባዋለህ።